ተግባራዊ እየተደረገ ያለው የሌማት ትሩፋት ንቅናቄ ሀገሪቱን ከኢኮኖሚ ጥገኝነት እንድትወጣ ያስችላታል ተብሎ ተስፋ ተጥሎበታል። በአማራ ክልል የሌማት ትሩፋት ተግባራዊ በመደረጉ እንስሳትና የእንስሳት ተዋጽኦች ጭማሪ እንዳያሳዩ አስችሏል። ምንም እንኳን እንስሳትና የእንስሳት ተዋጽኦች በገበያው ዋጋቸው ጭማሪ ቢያሳይም ንቅናቄው ችግሩ የበለጠ እንዳይጨምር አድርጎታል። በሌማት ትሩፋት የተገኘውን ውጤት በተመለከተ ደግሞ ዘጋቢያችን በቀለ ተሾመ ተጨማሪ መረጃዎችን ያጋራናል። የሌማት ትሩፋት በኢትዮጵያ የምግብ ዋስትናን ለማረጋገጥ የስነ ምግብ እጥረትን ለመቅረፍና የሀገር ውስጥ ምርትን ለማሳደግ የተጀመረ የልማት ንቅናቄ ነው። በሀገር አቀፍ ደረጃ በወተት፣ በእንቁላል፣ በዶሮና ማር ምርቶች ላይ መሰረታዊ ለውጥ በማምጣት በቤተሰብ ደረጃ የተመጣጠነ የምግብ ስርዓትን ተግባራዊ ከማድረግ ባለፈ እንደ ሀገር እንስሳትና የእንስሳት ተዋጽኦን በማሳደግ የኑሮ ውድነትን የማረጋጋት ህልም የሰነቀ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸው ይታወሳል። የሌማት ትሩፋት ኢኒሼቲቭ ሲጀመር ዋነኛ ዓላማው የነበረው ኢትዮጵያ ውስጥ ካለን ፖፑሌሽን ሳይዝ አንጻር መኖ ለማቀናበር ካለን አቅም አንጻር ሲመረት የነበረው የዶሮ ምርት በቂ አልነበረም። የሌማት ትሩፋት ስንል በቂ መኖ ስላለን ቴክኖሎጂ ብንጠቀም ዶሮ በጣም በስፋት ብናመርት ለሀገር ውስጥ ገበያ ከሀገር ውጭ ላለው ገበያ አዋጭ ይሆናል የሚል እሳቤ ተይዞ ነው ስራው የተጀመረው። ፕሮግራሙ ድህነትን በዘላቂነት ለመፍታት እንዲሁም የኑሮ ውድነትን ለማቃለልና ለዜጎች የገቢ ምንጭ ለመፍጠር ሚናው የጎላ በመሆኑ በሀገር አቀፍ ደረጃ በልዩ ትኩረት እየተሰራ ይገኛል። በዚህ ረገድ የአማራ ክልል ተጠቃሽ ነው። በአማራ ክልል ከ27 ሚሊዮን በላይ የዳልጋ ከብት፣ ከ25 ሚሊዮን በላይ ደግሞ የበግና ፍየል ሀብት እንዳለው ከክልሉ እንስሳትና አሳ ሀብት ልማት ቢሮ የተገኘው መረጃ ያሳያል። በክልሉ የተጀመረው የሌማት ትሩፋት ደግሞ ያሉ ጸጋዎችን በአግባቡ በመጠቀም የእንስሳት ሀብትን በማልማትና ምርታማነትን በማሳደግ የቤተሰብ የምግብ ዋስትናን ከማረጋገጥ ጀምሮ ለዜጎች የስራ እድል ለመፍጠር አስችሏል። ጊዶሮችን እያሳደግን ቀስ ቀስ እያልን በሂደት አሁን እዚህ ደርሰናል። መጀመሪያ ስንጀምር 3 ሊትር ከተማ ይዤ ሄጃለሁ ለማስረከቢያችን ለመሸጥ። ከዛ ተነስተን አሁን ዝቅተኛው 90 ሊትር ነው አሁን በየሰዓት ዛሬ አሁን እና እነዚህን እያሳደግ አሁን በቃ ምርታማነትን ከፍ ማድረግ ነው። በ2018 የተቀናጀ ስራ ነው የምንሰራ። በዚህ አሳ እንሰራለን፣ በዚህ ዶሮ እንሰራለን፣ በዚህ አትክልት እንሰራለን። በክልሉ ተግባራዊ እየተደረገ ያለው የሌማት ትሩፋት ገበያን ማረጋጋትና የምግብ ዋስትናን የማረጋገጥ ሰፊ ግብ ይዞ ወደ ትግበራ ተገብቷል። በዚህም በእንስሳትና የእንስሳት ተዋጽኦ እድገት ተመዝግቧል። በ2014 1.3 ሚሊዮን ቶን ወተት ነበር የምናመርተው። በ2018 2.577 ሚሊዮን ቶን ወተት ማምረት ችለናል። በ2014 325 ሺህ ቶን ስጋ አምርተን የነበረውን 2018ን በጀት ዓመት ወስደን በምናይበት ጊዜ 842 ሺህ ቶን ስጋ የተመረተበት ነው። የእንቁላል ምርት 2014 700 ሺህ አካባቢ ስናመርት የነበረውን 1.4 ቢሊዮን እንቁላል በ2018 ማምረት ችለናል ማለት ነው። በክልሉ ተግባራዊ እየተደረገ ያለው የሌማት ትሩፋት በእንስሳት ዘርፉ የውጭ ምንዛሬ ለማግኘት በዘርፉ ያለው ኢንቨስትመንት እንዲነቃቃና ገበያውን በማረጋጋት በኩልም ጥሩ ጅማሮ አሳይቷል። የውጭ ምንዛሬ ግኝታችን በቁም እንስሳትና በርድ እንስሳትም ቢሆን እንደ ሀገር በርድ እንስሳት እንደ ክልል ደግሞ በቁም እንስሳት ደግሞ በዚህ ደረጃ ላይ ከፍተኛ የሆነ ተስፋ ያለው ጅምር እያሳየንና እያገኘን ያለንባቸው ሁኔታዎች ነው ያሉ። በነገራችን ላይ የቁም እንስሳት ብቻ አይደለም እንቁላል ኤክስፖርት ማድረግ ተጀምሯል። የአሳ ምርት ኤክስፖርት እየተደረገ ነው አማራ ክልል ውስጥ ማለት ነው። ለሀገር ገበያ ሊውሉ የሚችሉ በግና ፍየሎች ለማዕከላዊ ገበያ እንዲቀርቡና የድርሻችንን እንድንወጣ በማድረግ በኩል ከፍተኛ ስራ እየሰራን ያለ ገበያው በገዢው አቅም ልክ እንዲሆንና ትክክለኛው ዋጋ እንዲመጣ ለማድረግ የመጀመሪያው ነገር ገበያውን መምራት ነው። ቀጥሎ ደግሞ ምርትና ምርታማነትን መጨመር ነው። ኢንቨስትመንቱን ማሳደግ ነው። በክልሉ ያለውን እንስሳትና የእንስሳት ተዋጽኦን ለማሳደግ የእንስሳት ጤናን መጠበቅ፣ የተሻሻሉ ዝርያዎችን ማስፋፋትና ቴክኖሎጂን በስፋት ጥቅም ላይ ማዋል ይጠይቃል። ለባለሀብቶች ቦታ ማመቻቸት፣ ምቹ ሁኔታ የመፍጠርና ከቢሮክራሲ ነጻ የሆኑ አሰራሮችን መዘርጋት ያስፈልጋል። መኖ ላይ በሰፊው መስራት ያስፈልጋል። ለአካባቢው ተስማሚ የሆኑ በሽታ መቋቋም የሚችሉ የእንስሳት ዝርያዎችን በእያንዳንዱ አካባቢ ለማሻሻል ጥረት እየተደረገ ነው። ይህንንም ስራ የሚሰሩ ባለሙያዎች አሉ። ለዚህ የሚያስፈልገው ግብዓት እየተሟላ ነው። በሀገሪቱ ተግባራዊ እየተደረገ ያለውን የሌማት ትሩፋት ንቅናቄ በስፋት ተግባራዊ መደረጉን ከቀጠለ ሀገሪቱን ከኢኮኖሚ ጥገኝነት ለማውጣት ያስችላል። ዶሮን፣ ስጋን፣ ወተትን፣ ማርን፣ አሳን ማትረፍረፍ እንፈልጋለን። ይህንን ካደረግንም ኢትዮጵያ እውነተኛ ነጻ ሀገር ትሆናለች። ዶሮ እየለመኑ እንቁላል እየለመኑ ስንዴ እየለመኑ ነጻና ክብር የሚባል ነገር የለም።
ነፃነትን ከፈለግን ከልመና ራሳችንን መገላገል አለብን። ይሄንን ማድረግ ደግሞ ይቻላል። በገበያው የዋጋ ጭማሪ እያሳየ ያለውን የእንስሳትና የእንስሳት ተዋጽኦን ለማረጋጋት የተጀመረው ምርትና ምርታማነትን ከማጠናከር ባለፈ ጤናማ የግብይት ስርዓት መፍጠር ከባለድርሻ አካላት የሚጠበቅ ተግባር ነው።